ፍቅርና ሄርሜላ ተገናኝቷል ጋይስ። አዎ ተገናኝቷል። ምንም ማድረግ አይቻልም። እኔ የሚላችሁ ማነው አቀነባበራቸው በማረም ሲጀምር ማለት ነው። ይሄ ፎቶ እየቆየ ነው፣ ከአብርሽ ጋር የተነሳች ነው። ለመረጃ ነው ይዤላችሁ የመጣው ማለት ነው። እና ብዙ ሰው ሄርሜላና ፍቅር የተገናኙ ይመስላችኋል ማለት ነው። አረ ፍቅርዬ አይነካካትም ጋይስ። ፍቅርዬ የኔ ልልት ማለት ነው። እሷ ወደ ፈጣሪ እያመሰገነች ላጠፋችው ለበደለችው አምላኳን ላስቀየመችው ቅርታ ያለች ነው አምላኳን ማለት ነው። የኔ ውዶች በዚህ ሰዓት እሷ ለራሷ ጊዜ የላትም። እውነት ከሄርሜላ ጋር ለጅት ከተጨማላለቀች ጋር ከዚህ በፊትም ዋሽ ተብላ ነው ልጅቷ ማለት ነው። ከአብርሽ ጋማ አብርሽም አግዥኝ ብሏት አስገድዷት ለምናት ነው ወደ ራሷ ያመጣት ማለት ነው። ይህ ፎቶ አስታውሳችሁ ከሆነ ጋይስ ሩታን ለማስቀናት በግድ ነው ራሷ ተናግራለች። እሱ ጠርቶኝ ነው ብላለች። እና ውዶቼ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ መተናል ማለት ነው። ቀይ በቀይ አምጥተናል ዛሬ። ኧረ ቀይ ቤት ሞላ ጋይስ። እንዴት ናችሁ ግን? ደህና ናችሁ? ስራ አሪፍ ነው? ብርድ እንዴት ይዟችኋል? እኔ ጋር እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም የኔ ውዶች ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። በጣም የገረመኝ ልንገራችሁ፣ አብርሽ ጀግና፣ ወደፊት ጀግና። ምንድን ነው ጀግንነት እንዴ? በነገራችን ለአንድ ቪዲዮ አመጣላችኋለሁ ቆይ በኋላ ማለት ነው። እና ሴት ልጅ የበደለ ሰው መቼም አይሳካላችሁ። ሴት ልጅ ካለቀሰችባችሁ መቼም አይሳካላችሁ። ለዛም ደግሞ ያልበደለቻችሁ አብርሽ በነገራችን ብዙ ሴቶች አስለቅሰዋል። ታውቃላችሁ አይደለ? ብዙ ሰው ነፂም አልቅሳበታለች። በነገራችን ላይ ታውቃላችሁ፣ የአሁኑ ፌክ ነው። አሁን የምትሰራው ድራማ ነው። ነፃነት የምትሰራው ድራማ ነው። በነገራችን ላይ እይታ ስለቀሰቀሰባት ነው ትስራ። ግን የራሷ ዝቅ ባታረግ፣ ሴትነቷ ዝቅ ባታረግ አሪፍ ነው ብዬ ነው የማስበውና አሁን ከሄርሜላ ጋር እንደዚህ ተለጣጥፈው ስለመጣ ጀግና አብርሽ ወደፊት። ምንድን ነው ጀግንነት? ለእናንተ ጀግና ምን ማለት ነው? ጀግና ምንድን ነው ግን እናንተ ጋር? ለእኔ ጀግና እኔ እንጃ አላውቅም። እንዴት ጀግና የሚባል ምን ሰርቶ ነው ጀግና የምትሉት ነው? ዝሙት ስላበረታታ ቅርታ አድርጉልኝ፣ ዝሙትን እኮ ነው የምታበረታቱት። ታውቃላችሁ እኔ አብርሽ ጥሩ ነገር ሲሰራ አብርሽ አሪፍ ነው ጎበስ ነው ብዬ አውቃለሁ፣ አልክድም። ግን በዚህ ሰዓት አልደግፈው ዝሙት ስለሆነ። ምንድን ነው የምትማሩ ከሱ? ምንድን ነው የምታገኙ? እንዴት ነው አንድ ሴት ልጅ ህፃን ይዛ ህፃን ተሸክማ እሱ እንደፈለገ የሆነ እኔ ግን ሴቶች ለምንድን ነው ለወንድ የምታሽቃብጡት? ሴቱ ናችሁ። ለምንድን ነው ግን ለወንድ የምታሽቃብጡት? እኔ ለምሳሌ አብርሽ ቢጎዳ ከአብርሽ ጎን ሊሆን ይችላሉ ስለተጎዳ ገባችሁ? ግን ሁሌም ከተበዳይ ጎን የሚሆነው በበኩሌ ማለት ነው። እና እንዴት ነው ይሄን የምታበረታቱ ነው ጋይስ? ሲቀጥል ደግሞ ፍቅር አይነካካትም ከሄርሜላ ጋር ኔቨር ኤቨር። ሲጀምር ከአብርሽ ጋር ከዚህ በኋላ የምትገናኝም አይመስለኝም። ምንም አላረጉላትም፣ ተጠቀሙባት እንጂ ማለት ነው። ማንም ዞር ብሎ አላያትም። በተሸገረች ሰዓት፣ ባለቀሰች ሰዓት ራሱ ግን ሲያለቅስ ከጎኑ ነበረች ፍቅርዬ ማለት ነው። ታውቃላችሁ ሁላችሁም። እና ምንም አገናኘም፣ አቀነባብሮ ነው ባይዘው ፎቶ ማለት ነው። በእርግጥ ያው ልብሱ ገርሙኝ እኮ ነው ተገጣጥምና አብርሽ እንግዲህ ሁሌ ቀይ በቀይ አስለብሶ ያመጣል ሴቶችን። እና ለራሳችሁ ክብር ይኖራችሁ። በተለይ ሴቶች፣ በተለይ ከአብርሽ ጋር የምትገናኙት የእውነት ራሳችሁ ዝቅ ባታረጉ አሪፍ ነው ብዬ ነው ማስበው ማለት ነው። እና ፍቅር አይነካካትም ኔቨር ኤቨር ጋይስ። ፍቅር ከዚህ በኋላ እንደዚህ አይነት ውሸታም ስራ አሰራም ባይዘው በፊቱ ይበቃታል። በፊትም እንደዛ ዋሽታ ተሰድባ የሰራችው ስራ የለፋችው ወንድ ነው ይበላ። ገባችሁ አይደለ? ወንድ ነው ጠቅልሎ። እሷ ግን አልፈልግም ስላለች ነው እንጂ አንድ ሳታስቀራ መውሰድ ትችላለች። ባይዘው ፍቅር ግን እቅር ለእግዚአብሔር ብላ ነው ትታ የሄደችው። ህሊና ቢኖር ግን ይሰጣት ነበረ። ህሊና ቢስ ስለሆነ ነው። ኤኒዌይስ ጋይስ ፍቅርና ሄርሜላ በጭራሽ አልተገናኙም፣ አይገናኙም በጭራሽ ማለት ነው። ኤኒዌይስ በዚህ ሰዓት አብርሽን እንደዚህ ባታበረታቱ፣ ዝሙትን ባታበረታቱ አሪፍ ነው ብዬ አስባለሁ። ከሴት ጋር ተለጣጥፈው ያቺ እያለቀሰ ምን ሰማታል ሩታ? ይሄ ነው ማየት አለብን። ገባችሁ አይደለ? እና በጣም ነው የሚያስጠላ። በጣም እግዚአብሔርን በጣም
እንዲህ ምን ሆናችሁ ነው? እኔ ቢሆንስ እንዲህ ብዙ አመት ለሱ ብላችሁ የተሰደባችሁ ለሱ ብላ እኮ ቤተሰባ ናታለች። ለሱ ብላ እኮ ቤተሰባ ተሰድቧል። በሱ ምክንያት በሱ የተነሳ ይሄ ነው ማየት አለባን። ሲያስጠሉ በማራም